ወጣት ሆይ የጠፋውን ሰላማችንን በመንፈሳዊ ጥበብ እንመልስ። ዛሬ የምንኖርበት ዓለም ለስጋችን የሚያስፈልገውን ሁሉ አሟልቶልናል። ለአይምሮአችንም ማለቂያ የሌለው መረጃ አፍስሶልናል። ነገር ግን ልባችን ውስጥ አንድ የማይነካ የማይጨበጥና የማይሞላ ጥቁር ቀዳዳ አለ። ብዙዎቻችን በሰው መሃል ሆነን ባዶነት የሚሰማን፣ በሳቅ መሃል ሐዘን የሚከበን፣ በስኬት አናት ላይ ሆነን የመኖር ትርጉም የሚጠፋብን ለምንድን ነው? በሺዎች የሚቆጠሩ የስነ ልቦና መጻሕፍትና አማካሪዎች ሞልተው እያለ ለምን የዘመኑ ወጣት የድብርትና የጭንቀት ምርኮኛ ሆነ? እውነቱ ግን ይሄ ነው። ዛሬ የምንሰቃይበት ድብርት ወይም ተስፋ መቁረጥ በዘመናዊ መድኃኒቶችና በቃላት ድርደራ ብቻ የሚፈታ ተራ ስሜት አይደለም። ይልቁንም ነፍሳችን ከመነሻዋ ወይም ከፈጣሪዋ ተነቅላ በባዶነት ማዕበል ውስጥ ስትዋኝ የሚፈጠር የህልውና ቀውስ ነው። ዓለም ራስን ሁን እያለች በብቸኝነት እስር ቤት ውስጥ ትቆልፍብህ፣ ነፍስ ግን ከራስ በላይ የሆነውንና ዘላለማዊ የሆነውን መለኮታዊ ብርሃን ትናፍቃለች። ሰላም ያጣኸው መፍትሄው ስለጠፋ ሳይሆን መፍትሄውን የተሳሳተ ቦታ ላይ ስለምትፈልገው ነው። ውድ ወጣት ሆይ ይህ መርሃ ግብር ተራ የሞራል ትምህርት አይደለም። ይልቁንም ከ1700 ዓመታት በፊት በበረሃ የነበሩ የሰው ልጅ የልብ ትርታና የሐሳብ ውጊያ ጠንቅቀው የሚያውቁ የነፍስ መሐንዲሶች የተባሉት ቀደምት አባቶች ጥልቅ ምስጢር የሚገለጥበት ዝግጅት ነው። እነዚህ አባቶች ዛሬ ላይ እኛ ጭንቀትና ድብርት ብለን የምንጠራቸውን ደዌዎች ገና ጥንት አኬዲያ እና የሐሳብ ጦርነት በማለት ስር መሰረታቸውን ነቅሰው ለይተውልናል። በዛሬ መሰናዶም ሳይንሱ ያልደረሰበትን የነፍስ ምስጢራዊ ባዶነት ትረዳለህ። በሐሳብ ላይ እንዴት እንደምትነግስ ትማራለህ። ከሁሉ በላይ ደግሞ ዓለም ሊሰጥህ ያልቻለውንና ሊሰርቀውም የማይችለውን ያንን ጥልቅ ሰላም የምታገኝበትን መለኮታዊ ቀመር ትቀዳጃለህ። አድምጠህ ስትጨርስ የምታገኘው መረጃን ብቻ ሳይሆን ወደ ቀደመው ማንነትህና ወደ እውነተኛው ሰላም የሚመልስህን የህይወት ቁልፍ ነው። ለመሆኑ ነፍስ ለምን ዛለች? ሐሳቦችስ ለምን ያውቁሃል? ምላሹን እንሆ። የሰው ልጅ በስነ ፍጥረት ታሪክ ውስጥ ካሉ ፍጥረታት ሁሉ የተለየና የከበረ ሆኖ የተፈጠረበት ምስጢር ለውስጣዊ ሰላሙ መሰረትና መነሻ ነው። ቅድስት ቤተክርስቲያን እንደምታስተምረን ሰው ከመሬት የተገኘ ስጋ ብቻ ሳይሆን ከእግዚአብሔር መለኮታዊ ፍታ የተገኘች ሕያው ነፍስ ያለችው ድንቅ ፍጡር ነው። ይህ አፈጣጠሩ ደግሞ በውስጡ አንድ ትልቅ ክፍተት ወይም ባዶነት ይዞ እንዲገኝ አድርጎታል። ይህ ባዶነት ግን እንደ ጉድለት የሚታይ ሳይሆን የሰው ልጅ ዘወትር ወደ ፈጣሪው የሚስብ መለኮታዊ ማግኔት ሆኖ የሚያገለግል ምስጢር ነው። ሰው የተፈጠረው በእግዚአብሔር አርአያና አምሳል እንደመሆኑ መጠን በባህሪው ውስጥ የማይጠፋ መለኮታዊ ጥማት አለ። የሰው ነፍስ ከእግዚአብሔር የተገኘች በመሆኗ የምታርፈውና ሰላም የምታገኘው ወደ መነሻዋ ወደ እግዚአብሔር ስትጠጋ ብቻ ነው። የዘመናችን ወጣቶች የሚሰቃዩበት ያ የማይታወቅ ባዶነት ወይም የውስጥ ድብርት ትክክለኛ ትርጉሙ የነፍስ ረሃብ ነው። ነፍስ የተፈጠረችው መለኮታዊውን ብርሃን፣ ፍቅርና ቅድስና ለመመገብ ነው። እነዚህ ሲጎድሏት ደግሞ በምንም አይነት ምድራዊ ደስታ፣ በስጋዊ ምቾት ወይም በቁሳዊ ስኬት ሊረካ የማይችል ከፍተኛ የባዶነት ስሜት ይወርሳታል። ይህ ባዶነት ደግሞ በልብ ውስጥ እንደ ጨለማ ጉድጓድ ሆኖ ህይወትን ትርጉም አልባ ያደርጋታል። ይህንን የባዶነት ምስጢር በቀደምት አባቶች ትምህርት ስንመረምረው የሰው ልጅ ልብ መጠነ ርዕይ የሌለውን አምላክ ለመያዝ የተዘጋጀ ሰፊ አዳራሽ እንደሆነ እንረዳለን። ዓለም በውስጧ ባሏት ሀብቶች፣ ዕውቀቶችና ደስታዎች ሁሉ ይህንን የነፍስ አዳራሽ ልትሞላ አትችልም። ምክንያቱም ዓለምና በውስጧ ያሉ ነገሮች ሁሉ ፍጡራንና ገደብ ያላቸው ወይም ወሰን ያላቸው ናቸው። የሰው ነፍስ ግን የዘላለምነት ባህሪ ስላላት ፍጻሜ የሌለውንና ዘላለማዊ የሆነውን አምላክ ትፈልጋለች። ወጣቱ ትውልድ ዛሬ ሰላማቶ የሚባዝነው ይህንን ሰፊ የነፍስ ባዶነት በጠባብና በዝቅተኛ ምድራዊ ስኬቶች ለመሙላት ስለሚሞክር ነው። በውሃ ጥማት ለደረቀ ሰው የአሸዋ ክምር እንደመስጠት ማለት ነው። ኃጢአትና ከፈጣሪ መራቅ ደግሞ ይህንን ባዶነት ይበልጥ ያከፈዋል። አባቶች እንደሚመክሩን ሰው ከእግዚአብሔር ጸጋ ሲለይ ወደ አለመሆን ዓለም ይንሸራተታል። እግዚአብሔር የህይወትና የህላዌ ሁሉ ምንጭ በመሆኑ መሆን ወይም በህይወት መኖር የሚባለው ከእርሱ ጋር መጣበቅ ነው። አንድ ወጣት ከእግዚአብሔር ትእዛዝና ከቅዱስ ፈቃዱ ሲወጣ ህላዌውን የሚደግፈውን መለኮታዊ ኃይል ያጣል። በዚህ ጊዜ ነፍስ ልክ እንደተነቀለ ተክል መድረቅና መመሰቃቀል ትጀምራለች። ዛሬ ወጣቱ የሚገልጸው የድብርት ስሜት በእውነቱ ነፍሱ ከመሰረቷ ተነቅላ
ወደ ጨለማው ባዶነት ስትወርድ የሚፈጠር የህልውና ጭንቀት ነው። ዓለማዊው የስነ ልቦና እይታ ይህንን ባዶነት በተራ መተማመን ሊሞላው ይሞክራል። ሆኖም ራስ ወይም ሰው በራሱ የመኖር ኃይል የሌለው ፍጡር በመሆኑ በራሱ ላይ ብቻ የተመሰረተ ወጣት መጨረሻው ድካምና ተስፋ መቁረጥ ይሆናል። የዘመኑ ወጣት ሰላም ያጣው የመጥፋት ስጋት ስላለበት ነው። ይህ ስጋት የሚመጣው ነፍሱ ከዘላለማዊ መሰረቷ ስለተነቀለች ነው። ሊቁ አውግስጢኖስ አምላክ ሆይ ላንተ እንድንሆን ፈጥረህናልና ልባችን ባንተ እስካላረፈ ድረስ ሰላም አይሰማውም እንዳለ የነፍስን ባዶነት መሙላት የሚችለው ባለቤቱ እግዚአብሔር ብቻ ነው። ይህ ክፍተት በአምላክ ካልተሞላ በቀር ወጣቱ በፈለገው የስኬት ማማ ላይ ቢወጣም በውስጡ የሚሰማው ያ ባዶነት አብሮት ይኖራል። በመሆኑም ወጣቱ ሊረዳው የሚገባው ትልቁ እውነት በውስጡ የሚሰማው ባዶነት የህመም ምልክት ሳይሆን የጥሪ ድምጽ መሆኑን ነው። ፈጣሪ በሰው ልጅ ልብ ውስጥ ይህንን ባዶነት ያስቀመጠው ሰው በምድራዊ ነገር ብቻ ተደልሎ እንዳይቀርና ወደ ዘላለማዊው ቤቱ እንዲናፍቅ ነው። የሰው ልጅ አፈጣጠር ከምድር ቢሆንም ዓላማው ግን ሰማያዊ ነው። ይህንን ሰማያዊ ዓላማውን ዘንግቶ በምድራዊ ህይወት ብቻ ሰላምን ፍለጋ የሚባዝን ወጣት ሁልጊዜም በድብርትና በተስፋ መቁረጥ ማዕበል መመታቱ የማይቀር ነው። ሰላም የመረጋጋት ስሜት ብቻ ሳይሆን ፍጡር ከፈጣሪው ጋር ባለው ትክክለኛ ግንኙነት ውስጥ የሚገኝ የህይወት ሙላት ነው። ይህ ህላዊያዊ ባዶነት በጸሎት በንስሐና በቅዱስ ቁርባን ካልተሞላ በቀር ዓለም ልትሰጥህ የምትችለው ሰላም ሁሉ የውሸት ፋሻ ብቻ ሆኖ ይቀራል። ተመልከተ ውድቀት ሞቴ ሆነ መጣ የክብር ልብስ የድንግል ልጅ ጌታ ኢየሱስ። ዛሬ በብዙ ወጣቶች ዘንድ ድብርት ወይም ዲፕሬሽን ተብሎ የሚጠራውና ህይወትን ትርጉም አልባ የሚያደርገው ክፉ ጥላ በቀደምት አባቶች ዘንድ አኬዲያ በሚል ጥልቅ ነገረ መለኮታዊ ትርጓሜ ይታወቃል። አኬዲያ ተራ የስሜት መዋዠቅ ሳይሆን የነፍስን ኃይል መጥቶ የሚጨርስ ፈቃድን የሚያደክምና ሰውን በቁሙ እንደ በድን የሚያደርግ የነፍስ ደዌ ነው። አባቶች ይህንን ክስተት የቀትር ጋኔን ብለው ይጠሩታል። ይህ ስያሜ የተሰጠው ፀሐይ በቆመችበት ጊዜው በማይነቃነቅበትና ድካም በሚበረታበት ሰዓት ነፍስን በከፍተኛ መታከትና መሰልቸት ስለሚመታት ነው። የዘመኑ ወጣት በዚህ ደዌ ሲመታ የሚታይበት ዋነኛው ምልክት የመንፈስ መበታተን እና ያለህበትን ሁኔታ መጥላት ነው። አኬዲያ የያዘው ወጣት አሁን ባለው ህይወት በቤተሰቡ፣ በትምህርቱ ወይም በስራው ላይ ፍላጎት ያጣል። ዘውትር ካለበት ሁኔታ ለመሸሽና ሌላ የማይጨበጥ ዓለምን ለመናፈቅ ይጥራል። ይህም ወጣቱ በምናባዊው ዓለም ወይም ሶሻል ሚዲያ እና በተለያዩ ሱስ አምጪ ድርጊቶች ውስጥ ተደብቆ ሰላምን እንዲፈልግ ያደርገዋል። ነገር ግን ሽሽቱ የውስጡን ባዶነቱን ይበልጥ ያሰፋዋል እንጂ መፍትሄ አይሆንም። አኬዲያ ወጣቱን ምን ሊደረግ ምንስ ትርጉም አለው ወደሚል ጥልቅ ተስፋ መቁረጥ ይከተዋል። እንደ መነኩሴው አባ ኤቫግሪየስ ጴንጤናዊ ያሉ አባቶች እንደሚመክሩን አኬዲያ ነፍስን እንዳሚባ ይበጠብጣታል። አእምሮ በአንድ ዓላማ ላይ መቆም ያቀተዋል። ጸሎት እንደ ተራራ ይከብደዋል። መንፈሳዊ መጻሕፍትን ማንበብ እንደ ትልቅ ሸክም ይቆጥረዋል። ይህ ደዌ ወጣቱን ነገ ሰራዋለሁ በሚል የመዘግየት ወጥመድ ውስጥ ይጥለዋል። በመጨረሻም ምንም ሳይሰራ ጊዜውንና ጉልበቱን ለከንቱ ሐሳብ አሳልፎ እንዲሰጥ ያደርገዋል። ይህ የነፍስ ዝለት ደግሞ ወደ መራራ ድብርት ይመራል። ወጣቱ የሚሰማው ጭንቀት ከውጭ ከሚመጣ ፈተና ሳይሆን በውስጡ ካለው የፈቃድ መላላትና ከህይወት ዓላማ መራቅ የሚመነጭ ነው። ይህንን የዘመኑን ወጣት ደዌ ለመፈወስ አባቶች የሚመክሩት መድኃኒት ከዘመናዊው ስነ ልቦና ምክር ፈጽሞ የተለየ ነው። ስለ ልቦናው ቦታ ቀይር፣ አዳዲስ ነገሮችን ሞክር፣ ከራስ ጋር ተስማማ ሲል ቤተክርስቲያን ግን ጽናትና ትጋት ትላለች። አኬዲያ የሚሸነፈው በሽሽት ሳይሆን በጽናት ነው። አባቶች በክፍልህ ወይም በልብህ ውስጥ ጸንተህ ተቀመጥ፣ እርሷ ሁሉንም ነገር ታስተምርሃለች ይላሉ። ይህም ማለት ድብርትና መሰልቸት በሚመጣበት ሰዓት ጸሎትንና ስራን አጥብቆ መያዝ እንጂ መተው የለብንም ማለት ነው። በመሆኑም ወጣቱ በውስጡ የሚሰማው ድብርት ተራ የኬሚካል መዛባት ሳይሆን ነፍሱ በአኬዲያ ጦር መወጋቷን ሊረዳ ይገባል። መድኃኒቱም በየስነ ልቦና አማካሪው ደጅ መጥናት ሳይሆን በትዕግስት ጸሎትን መለማመድ፣ በንስሐ መጽናትና ዕለታዊ ተግባርን በእግዚአብሔር ፊት በትጋት ማከናወን ነው። አኬዲያ የሚሸነፈው በጽናትና በጥሞና እንጂ በትርምስና በሽሽት አይደለም። ወጣቱ በፈተናው መካከል መቆም ሲለምድና
ጌታ ሆይ እርዳኝ እያለ በትጋት ሲቀጥል ያ የቀትር ጋኔል ይርቃል፣ የእግዚአብሔርም ሰላም ዳግም በልቡ ላይ ይሰፍራል። ይህ የጽናት መንገድ ደግሞ የነፍስን ጡንቻ የሚያጠናክርና ወጣቱን ለጥልቅ መንፈሳዊ ማዕረግ የሚያበቃ ነው። በዘመናችን ወጣቶች ዘንድ ለሚታየውና ጭንቀት ተብሎ ለሚጠራው አእምሮአዊ መታወክ ዋነኛው መንስኤ በውስጣዊ ማንነታቸው የሚካሄደውና አባቶች ሎጊስሞይ የሚሉት የሐሳብ ጦርነት ነው። ብዙዎች ጭንቀታቸውን ከውጫዊ ክስተቶች፣ ከኑሮ ውድነት፣ ከትምህርት ጫና ወይም ከማህበራዊ ግንኙነት ጋር ቢያያይዙትም ትልቁ ውጊያ ግን በሰው ልቦና ውስጥ በሚዘሩትና ቁጥጥር ባጡ ሐሳቦች አማካኝነት የሚመጣ ነው። የቤተክርስቲያን አባቶች ይህንን ጦርነት በመንፈሳዊ ጥበብ ተንትነው ለወጣቱ የነፍስ ሰላም ማግኛ ቁልፍ መመሪያ አስቀምጠዋል። እንደ ቅዱስ ኤቫግሪየስ እና እንደ ቅዱስ መክሲሞስ ዘአማኝ ያሉ ሊቃውንት እንደሚያስተምሩን ሎጊስሞይ የሚባሉት ተራ የአእምሮ ግፊቶች ሳይሆኑ በነፍስ ውስጥ ስር ሰደው ሰላምን የሚነሱና ሰውን ከፈጣሪ የሚለዩ ክፉ ምናባዊ ጥቆማዎች ናቸው። ይህ የሐሳብ ጦርነት በድንገት የሚመጣ ሳይሆን 5 ዋና ዋና ደረጃዎች አሉት። በመጀመሪያ ሐሳቡ እንደ ጥቆማ ይመጣል። በዚህ ደረጃ ሐሳቡ ከሰው ፈቃድ ውጪ ወደ አእምሮ የሚመጣ እንግዳ ነው። ወጣቱ በዚህ ደረጃ ላይ ያለ ሐሳቡን ካልገታው ወደ መላመድ ይሸጋገራል። ይህም ማለት ከሐሳቡ ጋር መነጋገር፣ ሐሳቡን ማውጠንጠንና በምናም ማሳደግ መጀመር ነው። ሶስተኛው ደረጃ መስማማት ሲሆን ነፍስ ለሐሳቡ ቦታ ሰጥታ ተግባራዊ ለማድረግ ስትቀበለው ነው። በመጨረሻም ሐሳቡ ወደ ሱስ ወይም ምርኮኝነት ያድጋል። በዚህ ጊዜ ወጣቱ በሐሳቡ ተሸንፎ ለጭንቀትና ለድብርት ባሪያ ይሆናል። የዘመኑ ወጣት ሰላም የሚያጣው እነዚህን ሐሳቦች በደጃፉ ላይ መመለስ ባለመቻሉ ነው። ክፉ ሐሳብን የፍርሃት፣ የጥርጣሬ ወይም ሌሎች የክፋት ሐሳቦችን እንደ ወዳጅ አቅፎ ስለሚያስተናግድ መጨረሻው ሐሳቡ በፈጠረው ምናባዊ እስር ቤት ውስጥ ተዘፍቆ መቅረት ይሆናል። ለዚህም ነው ቤተክርስቲያን የልብ ጠባቂነት የተባለውን ጥልቅ መንፈሳዊ ጥበብ የምታስተምረው። የልብ ጠባቂነት ማለት ልክ እንደ ንቁ ዘበኛ በልብ ደጃፍ ላይ ቆሞ ወደ አእምሮ የሚገቡትን ሐሳቦች ሁሉ መመርመር ነው። ወደ ልብ የሚመጣው ሐሳብ የሰላም ነው ወይስ የሁከት፣ ከእግዚአብሔር ነው ወይስ ከዲያብሎስ ብሎ መለየት ቀዳሚው ተግባር ነው። ወጣቱ የውስጥ ሰላሙን ለመመለስ ልቡን ከክፉ ሐሳብ መጠበቅ ይኖርበታል። መጽሐፍ ቅዱስ ከሁሉ ይልቅ ልብህን ጠብቅ የህይወት መውጫ ከርሱ ነውና የሚለን ለዚህ ነው። የልብ ጠባቂነት የሚገኘው ደግሞ በንቃትና በጸሎት ነው። ሐሳቦች ገና በጥቆማ ደረጃ ላይ እንዳሉ በኢየሱስ ክርስቶስ ስም እየገሰጹ ማራክ ካልተቻለ አንዴ ልብን ካረከሱ በኋላ ማስወጣት እጅግ ከባድ ይሆናል። የዘመን ወጣት አእምሮ በቴክኖሎጂ ጫጫታና በምስል ማዕበን ስለሚበታተን ለዚህ የሐሳብ ጥቃት ይበልጥ የተጋለጠ ነው። ብዙ ጊዜ ጭንቀታችን የምናየውና የምንሰማው ነገር በልባችን ውስጥ የሚፈጠረው የሐሳብ ግርግር ውጤት ነው። በመሆኑ ወጣቶች የውስጥ ሰላምን ለማግኘት መጀመሪያ የሐሳባቸውን ደጃፍ ሊጠብቁ ይገባል። እያንዳንዱን ጭንቀትና ጥርጣሬ የሚዘራ ሐሳብ ልክ እንደ ጠላት አይቶ ከመነሻው ማስወገድ ይላል የቤተክርስቲያን አስተምሮ። ይህንንም ለማድረግ አእምሮን ወደ ልብ መመለስ ያስፈልጋል። አእምሮ በዓለማዊ ሐሳቦች ተበትኖ መቅረት የለበትም። ይልቁንም በቅዱስ ቃሉ የታጠረ ሊሆን ይገባል። የልብ ጠባቂነት ሲለመድ ነፍስ ከሐሳብ ጦርነት አርፋ እውነተኛውንና የማይናወጠውን መለኮታዊ ሰላም መቅመስ ትጀምራለች። ይህ ንቃት ደግሞ ወጣቱን ከጭንቀት ባርነት ነፃ አውጥቶ የራሱ ልብ ጌታ እንዲሆን ያደርገዋል። የሰው ልጅ በስነ ልቦናዊ ምክሮችና በዓለማዊ መጻሕፍት ደጅ በመጥናት ሊያገኘው ያልቻለው ውስጣዊ ሰላም በቤተክርስቲያን መንፈሳዊ ጉዞ ውስጥ ሄስኪያ ወይም ቅዱስ ጸጥታ በሚል ትልቅ ማዕረግ ይገለጻል። ይህ ጸጥታ ድምፅን ከማጥፋት ወይም ከሰው ከመሸሽ በላይ የሆነ ነው። የነፍስን ጫጫታ ጸጥ አድርጎ እግዚአብሔርን ብቻ የመስማትና የማየት ጥበብ ነው። የዘመኑ ወጣት ሰላሙን የሚመልሰው ከዓለም ጫጫታ ወጥቶ ወደዚህ መለኮታዊ ጸጥታና ምስጢራት ሲጠጋ ብቻ ነው። ሄስኪያ ማለት አእምሮን ከምድራዊ ሐሳቦችና ከስጋዊ ምኞቶች ማሳረፍ ማለት ነው። የቀደምት አባቶች እንደሚነግሩን የሰው ልጅ ልብ እንደ መስታወት ነው። መስታወቱ በኃጢአትና በሐሳብ ጦርነት አቧራ ሲቆሽሽ መለኮታዊውን ብርሃን ማንጸባረቅ አይችልም። ጸጥታ ግን ይህንን
አቧራ ጠርጎ ነፍስን የፈጣሪ ማደሪያ እንድትሆን ያዘጋጃታል። ወጣቱ ዛሬ የሚሰቃይበት ጭንቀት የሚመነጨው ዘወትር በውጫዊ መረጃዎችና በሐሳብ ማዕበል ስለሚናወጥ ነው። አባቶች ግን በውስጥ ጸጥታን ፍጠር፣ ያን ጊዜ ሰማያዊው ሰላም ወዳንተ ይመጣል ይላሉ። ይህ ጸጥታ የሚገኘው ደግሞ ጸሎተ ኢየሱስን በመለማመድ ነው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የሚለው አጭር ጸሎት አይምሮን ከዓለማዊ መበታተን ሰብስቦ በልብ ውስጥ እንዲያርፍ ያደርገዋል። ከዚህ ቅዱስ ጸጥታ ጋር ተያይዞ የሰላም መንገድ የሚጸናው በምስጢራተ ቤተክርስቲያን መሆኑን ልብ ይሏል። ምስጢራት የሰው ልጅ ነፍስ ከፈጣሪዋ ጋር የምትገናኝባቸውና መለኮታዊ ኃይል የምትታጠቅባቸው መንገዶች ናቸው። በተለይም ምስጢረ ንስሐ የሰላም መግቢያ በር ነው። ብዙ ጊዜ ድብርትና ጭንቀት በነፍስ ውስጥ ከታመቀ የበደልና የኃጢአት ክምችት የሚመነጩ ናቸው። ንስሐ ደግሞ ይህንን የነፍስ ቆሻሻ አጥቦ ሰውን ዳግም ነፃ የሚያወጣ መለኮታዊ መታጠቢያ ነው። በንስሐ አባት ፊት ኃጢአቱን የተናዘዘና በጸጸት የተመለሰ ወጣት ከውስጡ ከባድ ሸክም እንደወረደለትና ሰላም እንደሰፈነበት ይሰማዋል። ይህም ሰላም በምክር የሚገኝ ሳይሆን በጸጋ የሚሰጥ ነው። ከሁሉ በላይ ደግሞ የሰላም ራስ ከሆነው ከክርስቶስ ጋር በቅዱስ ቁርባን መዋሃድ የውስጥ ሰላም የመጨረሻው ሙላት ነው። ቅዱስ ቁርባን ነፍስንና ስጋን የሚቀድስ የሞተውን ማንነት የሚያድስና ሰውን መለኮታዊ ባህሪን እንዲካፈል የሚያደርግ የምስጢራት ሁሉ መደምደሚያ ነው። ሰላም የተባለው ራሱ ክርስቶስ በመሆኑ እርሱም በስጋውና በደሙ የተቀበለ ሰው ሰላምን በውስጡ ይዞ ይጓዛል። በመሆኑ ወጣቱ የጠፋበትን ሰላም ለማግኘት እንደ ሸማች ከቦታ ቦታ መሮጡን አቁሞ ወደ ውስጣዊ ጸጥታ ሊመለስ ይገባል። በቤተክርስቲያን ምስጢራት ውስጥ የሚገኘው ጸጋ ከማንኛውም ስነ ልቦናዊ ሕክምና በላይ ነፍስን የማረጋጋትና የመፈወስ ኃይል አለው። እውነተኛ ሰላም የሚገኘው ከራስ ጋር በመታገል በንስሐ በመታጠብና በቅዱስ ቁርባን ከፈጣሪ ጋር አንድ በመሆን ነው። ይህ መንገድ የቀደምት አባቶች የተጓዙበትና ሰላም ያገኙበት ብቸኛውና አስተማማኙ መለኮታዊ ፈር ነው። በእምነት ልከተል በመልክ ሳይሆን ውድ ወጣቶች የዛሬውን መርሃ ግብር እስከዚህ ደቂቃ ካዳመጥክ በውስጥህ ያለው የሰላም ጥማት ዛሬም ሕያው መሆኑን ማረጋገጫ ነው። ድብርትና ጭንቀት በህይወትህ ላይ የጣሉት ጥላ ለጊዜው ብርሃኑን የሸፈኑት ቢመስሉም አንተ ግን ያንኑ ብርሃን ለመቀበል የተፈጠርክ መለኮታዊ ዕቃ መሆንህን አትርሳ። ዛሬ የተማርካቸው የቀደምት አባቶች ጥበቦች ከህላዊያዊ ባዶነት ምስጢር ጀምሮ እስከ ልብ ጠባቂነትና ቅዱስ ጸጥታ ድረስ ሁሉም የሚያመለክቱት አንድ እውነትን ነው። እርሱም ሰላምህ ያለው ከውጭ ሳይሆን ካንተ ጋር በሆነው በአምላክ ዘንድ መሆኑ ነው። እናም ተስፋ አትቁረጥ። የነፍስህ ዝለትና የአይምሮህ መታወክ የውድቀትህ ምልክቶች ሳይሆኑ ወደ እውነተኛው የህይወት ምንጭ እንድትመለስ የሚጠሩ ደወሎች ናቸው። በህይወትህ ውስጥ የሚገጥሙ ፈተናዎች ሁሉ ነፍስህን ለማጠንከርና ወደ መለኮታዊ ከፍታ ለመውሰድ የሚመጡ መሰላል መሆናቸውን እወቅ። ዛሬ በሰላም እጦት የምታለቅሰው ነፍስህ ነገ በጸሎትና በንስሐ ታጥባ በክርስቶስ ፍቅር ስትሞላ አንተ ራስህ ለሌሎች የሰላም ምንጭና የተስፋ ብርሃን ትሆናለህ። አሁን ማድረግ ያለብህ መጀመሪያ በልብህ ውስጥ ያለውን ጫጫታ ጸጥ ማድረግ ነው። ቆም በልና ተንፍስ። ከዚያም በታላቅ ትህትና ጌታዬ ሆይ ሰላምህን ስጠኝ ብለህ ጠይቅ። ቤተክርስቲያን በምስጢራቷ፣ አባቶች በምክራቸው፣ ጌታ ደግሞ በቸርነቱ ዘወትር ይጠብቁሃል። የጠፋብህ ሰላም ሩቅ አይደለም። በደጃፍ ላይ ቆሞ አንኳኳለው የሚለው ጌታ በልብ ሲነግስ ያኔ ዓለም ሊሰጥህ ያልቻለውንና ማንም ሊነጥቅህ የማይችለውን ሰማያዊ ሰላም ትጎናጸፋለህ። የክርስቶስ ሰላም በልብህ ይንገስ። ተስፋህም እንደ ጽኑ አለት የማይናወጥ ይሁን። ለጥያቄ ቀናለ አባቴ